ሰላም ሰላም የእግዚአብሔር ቤተሰቦች የክርስቶስ ኢየሱስ ወዳጆች ሰላም ለእናንተ ይሁን። ዛሬ ይዤላችሁ የቀረብኩት የሉቃስ ወንጌል ምዕራፍ 14 ከቁጥር 7 ጀምሮ ያለው ቃል ነው። የእግዚአብሔርን ቃል እንዲህ ብዬ አነባለሁ። በጌታ በክርስቶስ ኢየሱስ ስም አሜን። የታደሙትንም የከበሬታ ስፍራ እንደመረጡ ተመልክቶ ምሳሌ ነገራቸው፣ እንዲህም ሲል ማንም ለሰርግ ቢጠራ በከበሬታ ስፍራ አትቀመጥ፣ ምናልባት ከአንተ ይልቅ የከበረ ተጠርቶ ይሆናልና። አንተን እርሱንም የጠራ መጥቶ ለዚህ ስፍራ ተውለት ይልሃል። በዚያን ጊዜም እያፈረ በዝቅተኛው ስፍራ ልትሆን ትጀምራለህ። ነገር ግን በተጠራ ጊዜ የጠራ መጥቶ ወዳጄ ሆይ ወደ ላይ ውጣ እንዲልህ ሄደ በዝቅተኛው ስፍራ ተቀመጥ። ያን ጊዜም ከአንተ ጋር በተቀመጡት ሁሉ ፊት ክብር ይሆንልሃል። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን የሚያዋርድ ከፍ ይላል። ኢየሱስ ክርስቶስ ይህን ቃል ሲናገር በዛ ስፍራ ላይ ከታደሙት ሰዎች ብዙ ሕዝብ ከመጡ ሰዎች ውስጥ ሲያያቸው ሁሉ የራሳቸውን ሞገስነት፣ የራሳቸውን ከፍታነት፣ የራሳቸውን ስልጣንነት፣ የራሳቸውን ሀብትነት፣ የራሳቸውን በቃ ማንኛውም ነገሮቻቸውን ወደ ላይ ስኬላቸውን ሰቅለው ስለመጡ አያቸው። ኢየሱስ ክርስቶስ በመንፈስ ሆኖ አያቸው። ራሳቸውን እንደ ማንኛውም ሰው ሳይሆን ራሳቸውን ከፍ ከፍ አድርገው በዛ ስፍራ ላይ ያሉትን ሰዎች ዝቅ አድርገው ራሳቸውን ከፍ አድርገው ነው የተመለከቱት። በዚህም ጊዜ እግዚአብሔር አምላክ ኢየሱስ እንዲህ ሲል ተናገረ። ወደ የትኛውም ስፍራ ላይ ስትሄዱ፣ ወደ ተጋበዛችሁት ግብዣ ቦታ ስትሄዱ፣ ወደ ተጠራችሁት መጠራት ቦታ ስትሄዱ፣ በማንኛውም ቦታ ላይ በምትሄዱበት ጊዜ ራሳችሁን ከፊት ለፊት ለመቀመጥ ራሳችሁን አይምሯችሁን አታዘጋጁ። ምክንያቱም በዛ ስፍራ ላይ ትልቅ የተከበረ ባለቤቱ ያዘጋጀው ሰዎች የሚቀመጡበት ስፍራ ሊሆን ይችላል። ያ ወንበር ለሌሎቹ የተቀመጠ ሊሆን ይችላል፣ ወይ ለአንተም የተቀመጠ ሊሆን ይችላል። አንተ አታውቅም። የሚያውቀው ግን በዛ ስፍራ ላይ ክብሩን እንዲገለጥለት ያወቀው ባለቤቱ አለ። የዛን ግብዣ ያዘጋጀ ሰው አለ። ያንን ሕዝብ እንዲታደሙ የተዘጋጀ ወይም ያዘጋጀ ሰው አለ። ያንን የሚያውቀው ያንን ያዘጋጀው ባለቤት ብቻ ነው። አንተ ተጠርተሃል፣ አንቺ ተጠርተሻል። ነገር ግን የቱ ጋር ስፍራ ላይ እንደምትቀመጪ አታውቂም። ስለዚህ ዝቅ ብለህ ወይም ዝቅ ብለሽ ታች ወርደሽ ወይም ወርደህ ተቀመጥ። በዛ ስፍራ ላይ ስትቀመጥ ያንን የጠራ ታዳሚው ወይንም ያን የጠራ ግብዣውን አዘጋጅ ያዘጋጀው አካል አንተ ዛው ዝቅ ብለህ ስትቀመጥ አንተ ይሄ ቦታ ያንተ ቦታ አይደለም፣ ያንተ ስፍራ ከፊት ለፊት ነው፣ እባክህና ብሎ አክብሮ በክብር ይጠራል። በክብር ከጠራ በኋላ በክብር ያስቀምጠሃል ማለት ነው። አንተን በክብር አንስቶ በተከበረ ቦታ ላይ ካስቀመጠ ማንም ከዛ ስፍራ ላይ ሊያነሳ ሊነቀንቅ አይችልም። ምክንያቱም የዛ ቦታ ባለቤት እርሱ ስለሆነ ያንተን ቦታና ያንተን ስፍራ ለይቶ የሚያውቀው ያ ግብዣውን ያዘጋጀው ወይም ያንን የሚታደሙበትን ስፍራ ያዘጋጀ ግለሰቡ ባለቤቱ እርሱ ብቻ ስለሆነ እኔ ተጠርቻለሁ መጥሪያ ደብዳቤ ደርሶኛል ብለን ሩጠን ሄደን ከፊት ለፊት ብንቀመጥ ሰዎች ሌሎቹ አንተን የሚያዩት እይታ በአንተ ላይ ያላቸው ሞገስ በአንተ ላይ ያላቸው ክብር ይወርዳል። ለምን ይወርዳል? አንተ የተባልክበት ቦታ ላይ አይደለም የተቀመጥከው። ባልተባልክበት ቦታ ላይ ደስ ስለተቀመጥ እባክህ ወንድሜ በዚህ ቦታ ላይ ታላላቅ እንግዶች ይመጣሉና ከዚህ ቦታ ላይ ተነስ ካለ አንተ ተዋርደ ነው አንገት ደፍተ ነው የምትወጣው። አልወጣ ማለት አትችልም። አልነሳ ማለት አትችልም።
ከዚህ ስፍራ ላይ ተነስ ስለ እምቢ ማለት አትችልም። ምክንያቱም ያንን ግብዣ ያዘጋጀው ባለቤት እርሱ ስለሆነ፣ የጠራህም እርሱ ስለሆነ፣ ያንተ ስፍራን የሚያዘጋጀው እርሱ ነው እንጂ አንተ አይደለም። ስለዚህ ተነስ ይልሃል፣ ወደ ታች ወደ ወረደ ስፍራ ላይ ያስቀምጠሃል ማለት ነው። ግን ራስህ መጀመሪያ ዝቅ ወዳለበት ስፍራ ላይ ነው መቀመጥ ያለብህ። ራሱን ለዚህ ነው ኢየሱስ ክርስቶስ ታች ላይ ስናነብ መጨረሻ ላይ ራሱን ዝቅ ያለ ከፍ ይላል። ራሱን ከፍ የሚያደርግ ግን ዝቅ ይላል። የእግዚአብሔር ቃልንም ስናገለግለው ዝቅ ብለን እንጂ እኛ ማንን ከፍ ብለን የምናገለግለው? ዛሬ እውራኖች አይናቸው ሊበራ ይችላል። አንካሳዎች ተተርትሮላቸው ቆሞ ሊሄዱ ይችላል። ወገቡ የገበጠ ቀና ሊል ይችላል። ጆሮ የማይሰማ ሊሰማ ይችላል። አንደበቱ የማይናገር ሊናገር ይችላል። አንተ አይደለም ይሄን ያደረገው። ያደረገው ላይ ያለው የጌታችን አምላካችን ኢየሱስ ክርስቶስ ብቻ እርሱ ነው ይሄን ያደረገው። አንተ ዝቅ ብለህ ነው ማገልገል አለብህ። ጫማዬ ጭቃ ይንካበት፣ ልብሴ ለምን ይቆሽሻል? የኔ ስፍራ ለምን አልተወለወለም? ለምን አልተጠረገም? ኢየሱስ ይሄን አላደረገም። ኢየሱስ ከደቀ መዛሙርቱ ጋር አብሮ ሲዘር አዋራ እየቃመ ነው። አዋራ ሰውነቱ ጠግቦ ነው የሚዞረው። ሐዋርያቶቹ መሬት ሲቀመጡ እሱም አብሮ ነው መሬት የተንከባለለ የነበረው። ሐዋርያቶቹ ተራራ ላይ ወጥቶ ብርድ ሲጠጡ እኔ አምላክ ነኝ ሙቀትን ለብሰዋል፣ እንደ ብርድ ልብስ አላለም። ብርድን የጠጣው ኢየሱስ ራሱን አዋርዶ ነው ዝቅ ያለ። ኢየሱስ ክርስቶስ በምድር ላይ ሳለ ራሱን ዝቅ ባያደርግ፣ ራሱን ባያዋርድ ኖሮ ከፍ አይልም ነበር። ያንን የመሰሉ ደቀ መዛሙርቶቹ ዓለም እያየ ወደ አባቱ በክብር ወደ ላይ አያርግም ነበር። እሱ የመጣው ራሱን ዝቅ አድርጎ የአባቴን ፈቃድ ልፈጽም እንጂ የራሴን ፈቃድ ልፈጽም አልመጣውም አለ። የመጣው የአባቱን ፈቃድ ሊፈጽም ነው። አንተ እግዚአብሔር አምላክ አንቺንም የቀባሽ የክርስቶስ ኢየሱስን ፈቃድ ልትፈጽም እንጂ የራስህን ፈቃድ ልትፈጽም አይደለም። ብዙዎቻችን የራሳችንን ፈቃድ ለመፈጸም የመጣን ይመስላል። እግዚአብሔር አምላክ ከ130 ሚሊዮን ሕዝብ መሃል ነው አንተንም አንቺንም ልጄ ናችሁ ታገለግሉኛላችሁ ብሎ የመረጠ። መርጦ ካመጣ በኋላ ራሳችንን ከፍ ከፍ እናደርጋለን። በብዙ ቦታ ላይ አገልጋዮችን እናያለን። ብዙ አገልጋዮች ያገለግሉናል። ራሳቸውን እንደ ሞገስ ራሳቸውን ከፍ አድርገው። እውር እኮ የበራው በአንተ ኃይል አይደለም። ጆሮ እኮ የሰማው በአንተ ኃይል አይደለም። አንደበቱ መናገር የቻለው በአንተ ኃይል አይደለም። ሽባነቱ የተተረተረው በአንተ ኃይል አይደለም። የጎበጠው ቀና ያለው እኮ በአንተ ኃይል አይደለም። ድህነቱ ወደ ብልጽግና ወይም ወደ ገንዘብ ወደ ሀብትነት የመጣው እኮ በአንተ አይደለም። እኔ ነኝ ጸልዬ፣ እኔ ነኝ እንዲህ አድርጌ። የትኛው ስልጣን ኖሮ ነው አንተ ሰውን አይን ልታበራ የምትችለው? የትኛው ስልጣን ኖሮ ነው የሰውን ጆሮ ደንቆሮውን ወደ መስማት የምታመጣው? አንተ ወይም አንቺ ስልጣን የለንም። እኛ የክርስቶስ ቱቦዎች ነን። ክርስቶስ በእኛ ውስጥ አልፎ ነው እየሰራ ያለው። ከበር ላይ ቱቦ ዘርግተ ቧንቧ ላይ ብትሰካው እቤት ድረስ በቱቦ አልፎ ነው በርሜል የሚሞላው። እኛም ክርስቶስ ኢየሱስ በእኛ ውስጥ አልፎ ነው ለብዙዎች መዳን የሚሆነው። መዳን በምንም የለም፣ በክርስቶስ ነው። አዎ በእኛ ውስጥ አልፎ ነው እያዳነ ያለው። በእኛ ውስጥ አልፎ ነው እየፈወሰ ያለው። በእኛ ውስጥ አልፎ ነው ትልቅ ታምራትን እያደረገ ያለው። ራሳችሁን ከፍ አታድርጉ። እስኪ ዝቅ ማለትን ልመዱት።
ህዝብን ስታገለግል ከህዝብ በታች ሆነ ነው። ኢየሱስ ራሴ አምላክ ነኝ ብሎ ኑና እግሬን እጠበው አላለም። እሱ ያጠበው። ኑና እግሬን እጥብ አድርጋችሁ አነስሱልኝ አላለም። እሱ ነው እግሯቸውን ሲያጥባቸው የነበረ አምላክ ሆኖ ሳለ። ታዲያ አምላካችን ይሄንን ካደረገ እኛ ጥቂት የሰናፍጭ ቅንጣት ታክል ማድረግ እንዴት ያቅተናል? በሰው ግብዣ ቤት ስንሄድ ራሳችን ተኮፍሰን ደረታችንን ነፍተን በቃ ከኛ በላይ የለም በቃ የምንቀመጥ አቀማመጣችን ራሱ የተለያየ ነው። ኢየሱስ ግን ኩስስ ብሎ ነው ሲቀመጥ የነበረው። ኩስስ ብሎ ነው። እስቲ እንደ ክርስቶስ ኢየሱስ ሆኖ እስቲ ቢቻላችሁ እንኳን እንደ ጳውሎስ እንኳን ሆኖሽ እሺ፣ እንደ ኢየሱስ ይቅርሽ፣ እንደ ጳውሎስ ሆኖ እንደነ ጴጥሮስ ሆኖ። ጴጥሮስ ያንን የመሰለ ቅባት አግኝቶ ያን የመሰለ ኃይል አግኝቶ ያን የመሰለ የእግዚአብሔር እጅ በሱ ላይ እየተገለጠ ያን ካሳው ምንም የለኝም፣ ገንዘብ የለኝም፣ ሀብት የለኝም፣ ምንም ነገር በእጄ ውስጥ የለም፣ ግን ያለኝን ልስጥ ወንድሜ። እሱ አንዳች ነገር ይሰጡኛል ብሎ ይጠብቃል። ጴጥሮስ ምንም የለውም፣ ነገር ግን ያለኝን ልስጥ አለ። በናዝሬቱ በክርስቶስ ኢየሱስ ተነስና ተመላለስ። በእኔ ስም አላለም፣ በጴጥሮስ ስም አላለም። በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ። በዛን ሰዓት ቁርጭምጭሚቱ ጸና፣ ተነሳ። ሰዎች እስኪገረሙ ድረስ ያለማኝ የነበረው ሰው ሰውነቱ ድኖ ወደ መቅደስ ሲገባ እጅግ በጣም ተአምሮ ያ ተአምር ሲደረግ እንኳን እነ ጴጥሮስ በእኔ ነኝ ያደረግኩት አለ። ይሄን ያደረገ ማን ነው ሲሉት ጴጥሮስ እንደዛ እናንተ ትላንትና በአደባባይ የሰቀላችሁት፣ ያዋረዳችሁት፣ የገደላችሁት እሱም እግዚአብሔር አባቱ በኃይልና በትንሣኤ ያስነሳ በናዝሬቱ በኢየሱስ ስም ይሄንን አደረገ። እኔና እናንተ ብንሆንስ? እኔ ነኝ ጸልየለት፣ እኔ ነኝ እንደዛ አድርጌለት፣ እኔ ነኝ ጸልየለት እያለን ራሳችንን እንቆልላለን። ራሳችሁን አዋርዱ፣ ራሳችሁን ዝቅ በሉ፣ ራሳችሁን ዝቅ አድርጉ ለጌታችሁ ለእግዚአብሔር ለኢየሱስ። ወንድሞቼና እህቶቼ ራሱን ዝቅ የሚያደርግ ነው ከፍ የሚለው። ራሱን የሚያዋርድ ነው ከፍ የሚለው። ራሱን ወደታች የሚወረውር ነው ከፍ የሚለው። ምክንያቱም ከፍታ የሚሰጠው ኢየሱስ ስለሆነ፣ ከፍታ የሚሰጠው ጌታችን አምላካችን ኢየሱስ ስለሆነ። ራሳችንን የምንቆልል ከሆነ እንዋረዳለን፣ እንወርዳለን፣ ዝቅ እንላለን። የእግዚአብሔር ጸጋ እየሸሸን ይሄዳል። የእግዚአብሔር ምሕረት እየሸሸን ይሄዳል። የእግዚአብሔር ክንድ እየሸሸን ይሄዳል። የእግዚአብሔር እጅ እየሸሸን ይሄዳል። ለምን? ራሳችንን ነዋ ከፍ ያደረግነው። የሰራውን የጌታን መንፈስ ከላያችን ላይ እናነሳና ራሳችን በሱ ቦታ ላይ እንተካለን። ለዚህ ነው ሳጥናኤል ከሰማይ የተወረወረው ራሱን በእግዚአብሔር መንገድ ላይ፣ ራሱን በእግዚአብሔር ዙፋን ላይ፣ ራሱን በእግዚአብሔር ቦታ ላይ አስቀመጠ። ባስቀመጠ ጊዜ ከብዙዎች መላእክቶች በላይ ነው። ኪሩቤል ነው። 6 ክንፍ አለ። ሁሉንም መላእክቶች የሚያዝ እሱ ነው። በውበትም በምንም የሚተካከለው የለም። ከፍተኛ የሆነ እሳት በላዩ ላይ አስቀምጦበታል እግዚአብሔር። ይህንን እንኳን በአግባቡ መጠቀም፣ ይህንን እንኳን በአግባቡ ከእግዚአብሔር ጋር ተካክሎ መሄድ አቃተው። ራሱን ከፍ ከፍ አደረገ። ራሱን ከእግዚአብሔር በላይ አደረገ። ራሱን ከመላእክቶች በላይ አደረገ። ራሱን ቆለለው። አንድ ቀን ግን እግዚአብሔር መጣና አንተ አይደለህም አምላክ፣ እኔ ኤልሻዳይ እኔ ነኝ አምላክ ብሎ እግዚአብሔር ራሱን ከፍ ያደረገው ከነጭፍሮቹ አባረረ። ሲመራው በነበረው በሚካኤል እጅ
እየገረፈው እንዲያባረው አደረገ። ውርደት ከዚህ በላይ አለ እንዴ? መቅለል ከዚህ በላይ አለ እንዴ? መውደቅ ከዚህ በላይ አለ እንዴ? ከዚህ በላይ እኮ የለም። መውደቅ ከዚህ በላይ የለም። መቅለል ከዚህ በላይ የለም። ወንድሞቼና እህቶቼ ራሳችሁን ዝቅ አድርጉ፣ እግዚአብሔር ከፍ ያደርጋቸዋል። በምድር ላይ ራሳችሁን አትቆልሉ። የምታገለግሉት ጌታ ኢየሱስን ነው። የምትናገሩት ጌታ ኢየሱስን፣ የምትሰብኩት ጌታ ኢየሱስን፣ እርሱም ብቻ አምኑ። ጌታ ኢየሱስ ከእናንተ ጋር ይሆን። እንጸልይ። የሰራዊት ጌታ እግዚአብሔር አምላክ ይሆን። በዚህ ቻናል በዩቲዩብ ቻናል ላይ ለሚሰሙት በዓለም ደረጃ ላሉት ጌታዬ አምላኬና መድኃኔዓለም ክርስቶስ ኢየሱስ ራሳቸውን ከፍ ከፍ ለሚያደርጉ ምሕረት አድርግላቸው። ራሳቸውን ለሚቆልሉ ምሕረት አድርግላቸው። እግዚአብሔር ሆይ በአንተ ቦታ ራሳቸውን የተኩትን ምሕረት አድርግላቸው። ባለማወቅ ነውና ጌታ ሆይ ምሕረት እንድታደርግላቸው ጸልያለሁ። ጌታዬና አምላኬ መድኃኔዓለም ኢየሱስ ክርስቶስ ሆይ ራሳቸውን ዝቅ አድርገው ከሕዝብ ጫማ በታች ሆነው እያገለገሉ ላሉ ባሪያዎች እግዚአብሔር ሆይ ጸጋ ጨምርላቸው። ራሳቸውን ዝቅ ላደረጉት እግዚአብሔር ከፍ አድርጋቸው። ጌታ ሆይ በቅባትህ ጎብኛቸው፣ በእሳተ መለኮትህ ጎብኛቸው። የትኛውም ውርደት ላያገኛቸው በልጅ በኢየሱስ ክርስቶስ ስም ጸልይ። ጌታ ሆይ አምላኬ ሆይ እየሰጡ ለሚያገለግሉ እግዚአብሔር ሆይ በተለያየ ነገር እያገለገሉ ያሉ እግዚአብሔር ሆይ ጸጋና ኃይልን ስጣቸው። ጉልበቱ ናቸው፣ አቅሙ ናቸው። በሄዱበት ቦታ ላይ እግዚአብሔር ሆይ ሞገሱ ናቸው። እግዚአብሔር ሆይ አንተ በፈወስከው ራሳቸውን ከፍ ሳያደርጉ ጌታ ኢየሱስ ይሄን አደረገላቸው እያሉ በዓለም ደረጃ እየሰበኩ በዓለም ደረጃ እየመሰከሩልን ላሉት እግዚአብሔር ሆይ ባሪያዎችን፣ አገልጋዮችን ከዚህ በላይ አይኖቻቸው ይከፈት፣ ጆሮአቸው ይከፈት፣ ህልውናቸው ሁሉ እየሰራ ይሄድ፣ ቀንበር ሁሉ ይሰበርባቸው። የትኛውም የጠላት አሰራር የተመታ ዙሪያቸው ጠላት ዲያብሎስ ላይ በኢየሱስ ስም ጸልይ። ጌታ ሆይ እሳተ መለኮትህ በእነሱ ላይ ይሁን። ድንቅና ተአምር እየሰራባቸው አንተ ጌታዬና አምላኬ መድኃኔዓለም ክርስቶስ ኢየሱስ ይህንን ለሚያዩና ለሚሰሙ አሜን ብሎ ለተቀበለ ሁሉ ይሁን። ጸጋ ያገኛችሁ፣ ኃይል ያገኛችሁ፣ ክብር ያገኛችሁ፣ የእግዚአብሔር ሰላም ያገኛችሁ። ትዳራችሁ ሁሉ በክርስቶስ ኢየሱስ ስም የተስተካከለ ይሁን። የጠላት ኃይል በቤታችሁ ላይ ላይሰለጥን ጸልይ። የጨለማ ሥራ በኢየሱስ ስም ላይሰለጥንባችሁ ጸልይ። ትዳራችሁ ላይ የትኛውም ሊገባ ያለ መርገም ይሰበር። ልጆቻችሁ ሊበላ ያለ መንፈስ የተመታ ይሁን። በትምህርት ቤት ቦታ ላይ የትኛውም ጨለማ ላያገኛቸው በኢየሱስ ስም ጸልይ። በሚጫወቱበት ስፍራ ላይ እግዚአብሔር ሆይ ላያገኛቸው ልጆችን በኢየሱስ ስም ጥበቃ ይብዛላቸው። ዙሪያቸውን በእሳት ክበባቸው። መለኮታዊ ኃይል አይለያቸው። ልጆችህን እግዚአብሔር ሆይ አንተ ቀድሳቸው። እግዚአብሔር ሆይ ኢትዮጵያን እንድትባረክ በልጅህ በኢየሱስ ስም ጸልይ። ኢትዮጵያ ሰላም እንድትሆን በልጅህ በኢየሱስ ስም ጸልይ። ጠላት ላያገኛት በኢትዮጵያ ላይ የሚሰነዘሩ ማንኛውም የሚሰሙ ነገሮች ሁሉ በክርስቶስ ኢየሱስ ስም ጸጥ ይበል። ማዕበሉ ጸጥ ይበል። ወደቡ ጸጥ ይበል። እንቅፋቶች ጸጥ ይበሉ። በኢየሱስ ስም ደም አፋሳሽ ሉሲፈር የታረደ ይሆን። ደም አፋሳሽ መርገም የተመታ ይሆን። ከኢትዮጵያ በኢየሱስ ስም የተነቀለ ይሆን። ነገሮቻቸውን ሊይዛቸው ይወጣ። በኢትዮጵያ ላይ እንዲሁም በዓለም ደረጃ ላይ ያሉ የትኛውም የሉሲፈር መንፈስ የተመታ ይሁን። በዓለም ደረጃ ላይ ሊሰለጥን ያለ መንፈስ በኢየሱስም ጸጥ ይበል። ድህነትን እያወጀ ያለ መንፈስ ይመታ። ጉስቁልናን እያወጀ ያለ መንፈስ ይመታ በጌታ በክርስቶስ ኢየሱስ። የታመማችሁ በታመማችሁት ላይ ስፍራ ላይ እጃችሁን ጫኑ። እጸልያለሁ በጌታ በኢየሱስ ስም። የታመሙት አሁን እጃቸውን በጫኑበት ላይ ያንተ እጅ ትምጣ፣ ያንተ እጅ ትምጣ፣ ያንተ እጅ ትምጣ።
በጌታ በክርስቶስ ኢየሱስ ስም ጌታ ሆይ ያንተ እጅ ትምጣ። እግዚአብሔር ሆይ አሁን እጆች ትዳስሳቸው። አሁን በኢየሱስ ስም ካንሰር ይቅለጥ። በኢየሱስ ስም የሳምባ በሽታ ይቅለጥ። በኢየሱስ ስም የኪንታሮት በሽታ ይቅለጥ። ዶክተሮች ከአቅማቸው የሆነ በሽታ በኢየሱስ ስም ይቅለጥ። ኤችአይቪ በኢየሱስ ስም ይቅለጥ። በጌታ በኢየሱስ ክርስቶስ በህመም እየተሰቃዩ ያሉ፣ በሆስፒታል ላይ ተኝቶ ያሉ በክርስቶስ ኢየሱስ ስም የእግዚአብሔር እጅ ትምጣ። የእግዚአብሔር እጅ ትምጣ። የእግዚአብሔር እጅ ትምጣ። በኢሳይያስ ላይ የተጻፈው ቃል የእግዚአብሔር እጅ ከማዳን አላጠረችም ተብሎት እንደተጻፈ የእግዚአብሔር እጅ በኢየሱስም መገለጡ እስካሁን ድረስ ጌታ ሆይ ኢየሱስ አላጠረችምና አሁን በኢየሱስም ፈውስ ያገኛቸው። በዓለም ደረጃ ላይ ሆስፒታል ላይ ተኝቶ ያሉ አደገኛ የሆነ በሽታ በክርስቶስ ኢየሱስም ይነቅ። እግዚአብሔር ሆይ ስለምታደርግ አመሰግናለሁ። በክርስቶስ ኢየሱስ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ የክርስቶስ ኢየሱስ ልጆች እስከዚህ ሰዓት ድረስ በትዕግስት ሰምታችሁኝ አሜን ብላችሁ ለተቀበላችሁ ሁሉ በኢየሱስ ስም እግዚአብሔር ሰላማችሁን ያብዛ። በሌላ ስፍራ በሌላ እግዚአብሔር ቃል እስከምንገናኝ ድረስ ሰላም ሆኖ የጌታ ሰላም የጌታ ፍቅር ያገኛችሁ። በቲክቶክም ነቢይ ተስፋዬ ለገሰ ብላችሁ በዛም ገብታችሁ ታገኙኛላችሁ። በዩቲዩብም ሰሊሆም ክራይስት ኢንተርናሽናል ቸርች ብላችሁ ከገባችሁ በዩቲዩብ